አንዳንድ እህቶች አላችሁ የሆነ ሰው ሲነሳባችሁ በእንትን አትምጭብኝ የምትሉ ማለት ነው። አዝለሽው ዙሪ። እኔ ምን አገባኝ? እኔ ስራዬን ነው እየሰራሁ ያለሁት። ስራዬን ብቻ ሳይሆን ደግሞ ሁለት ነገር ነው እያደረኩ ያለሁት። አንድ ስራዬን እሰራለሁ፣ ሁለት ደግሞ የተሰማኝን አስተላልፋለሁ። ምክር ነው ብሎ ያነሳ ያንሳው፣ ያላነሳው አይመለከተኝም። ግን በእንትና አትጭብጭብኝ፣ እንትናን አታንሺ ስላላችሁ ማቆመው ሰው የለኝም። መላስ ካለበት መነገር ካለበት ይረገጣል ሁሉም ማለት ነው። ማንም የሚቀር የለም። እኔ ስጀምር ሰሞኑን አራስ ቤት ነኝ የለሁም። ምን ይፈጠር እኔ ዩቲዩብም ቲክቶክም አቁሜያለሁ ቆይቻለሁኝ። እኔ የራሴን ስራ እየሰራሁ ነበር። ስመጣ ትኩስ ዜና አገኘሁኝ። ትኩስ ዜና ገባሁበት ጀምሬያለሁ። ከዚህ በኋላ ደግሞ ሁሏም ትላሳለች። ጥፋት ነው ብዬ ያሰብኩትን ሁሉ አስተያየት አሰጣለሁ ማለት ነው። ከዛ ውጭ ደግሞ እናንተ የወደዳችሁትን ሰው አትንኩብኝ። ያልወደዳችሁትን ሰው መሳደብ ምን ይባላል? መውደድ ማለት ምን ማለት ነው? የወደዳችሁትን ሰው ታዲያ እየገባሽ ማሻአላህ ከምትዩ አትመክሪውም ወይ? ለነገሩ አንዳንድ ጊዜ እኮ እንደዚህ አይነትን ነገር የሚደግፍ ራሱ የሆነውን ሰው ነው። ይሄ በአደባባይ ዝሙትን የሚያበረታታ እሱም ዝሙተኛ ስለሆነ ነው። ሌላ ነገር የለውም እኮ። ያንን ነገር ስለምትፈልጉት እናንተ ብትሆኑ ልታረጉት የምትችሉት ነገር ሲሆንባችሁ ነው ማሻአላህ የምትሉት። እኛ ደግሞ እንደዚህ አይነቱን ነገር ስለምጠላው እከለከላለሁኝ፣ እመክራለሁ። አይ አልዋጥልሽም ካለሽ ደግሞ ማወራረጃ ጠጭበት። ስለሆነ ማንም ሰው ከመጣ እንረግጣለን። ኤቭሪባዲ እንድታውቁት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላለም ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ሰሞኑን በጣም ብዙ ነገር እያየን ነበር። ካየኋቸው ከታዘብኳቸው ግን በቃ አልዋጥ ያሉልኝን ነገሮች ነው ይዤ እየመጣሁት ያለሁት እና ከሁሉም ካየኋቸው ዩቱበሮች አልዋጥ ያለኝ የሚፍታህና የናዲያ ጉዳይ ነው። ደጋግሜ ነግሬያችኋለሁ ማለት ነው። ለምንድን ነው የእነሱ ጉዳይ አልዋጥልሽ ያለኝ? በሚፍታህ ዙሪያ ነው። ናዲያ በነ ሶፊ በነ ፈኪ በነ ምናምን ኖርማል ሰዎች ስለሆኑ የነሱ ነገር ምንም ነገር ቢያደርጉ ላይ ደንቀኝ ይችላል፣ እንደዚህ ላፊ የወጣ ነገር ካልሆነ በቀር። ግን ሚፍታህ የረጅም ጊዜ ጓደኛዬም ከመሆኑ የተነሳ ሀረርም አይታችሁ ከሆነ በዛ በሰሜኑ ጦርነት ጊዜ ሄደናል። ረጅም ጊዜ ነው የማውቀውን ከዛሬ 4 ዓመት 5 ዓመት በፊት እና አሁን ላይ እንደዚህ ሴቶች ጋር እሷ ጋር ሴቶች ሳይሆን ናዲያ ጋር ያለውን ቅርርብ ሳይ ወንድሜ ነው እና በቃ አላስቻለኝም። በጣም ነበረ የደነገጥኩት ማለት ነው። እንዴት ይሄ ልጅ እንዴት እንደዚህ ሊያደርግ ቻለ? ምንድን ነው ችግሩ? በቃ እንዴት እንደዚህ ይቻላል? እንዴ ማድረግ ይቻላል እስከ ማለት አስቤ ነበረ። በጣም ነበር ያበሳጭኝ። በውስጥም ደግሞ ሰዎችንም ትንሽ ጠያየኩኝ፣ ምንድነው ችግሩ ምናምን ብዬ ማለት ነው። ነገር ግን እሱ አልታረምም ብሎ ውለጅልኝ እያለ በአደባባይ መጣ። ውለጅልኝ። እንዴት ነው ነገሩ? እንዴት ነው ነገሩ? ይሄ መውለድ እንደው ቀለለ እንዴ? እንደው በአደባባይ ሲወለዳል እንዴ? ወንድም ይፍታህ እህት በወንድሟ ላይ ተነሳች ይል ዘንድ ዛሬ አንተ ላይ ልዘምትብህ ነው የመጣሁት። አቶ ሚፍታህ ወንድም አለም፣ ይቺ ልጅ ጋር ያለህን ግንኙነት በዚህ 2 ቀን ውስጥ እንድታሳውቀኝ ይፈልጋለሁ። እኔ 100% እርግጠኛ ሁኜ የምናገረው ወንድሜ እንደዚህ አይነት ነገር አይሰራም፣ 100% ኒካህ አድርጎ ነው የሚለውን ነገር ለእህቶቼ እናገራለሁ። ኒካህ አድርገህ እንደሚሆን አልጠራጠርም። ግን ለምን ደበከን? ለምን እኛን ለማሳወቅ ፈራህ? ኒካህ አድርገሃል፣ እርግጠኛ ነኝ። ለምን ሚፍታህ በዚህ መልኩ አትገኝም? በኸይር ነው ልጠረጥር የምችለው። ኒካህ አድርገሃል። የሆነ ነገራችሁንም ሳያችሁ የሆነ ኒካህ ያሰራችሁን ነገር አለ። በባለፈውም ስለዘየራችሁኝ የሆነ ነገር አሰብኩኝ እና ይሄንን ነገር ወይ አሳውቁን፣ ይፋውጡልን፣ እኛንም ከጭንቀት ገላግሉን። የምሬን ነው የምልህ። ሌላ አላፊ ንግግር ውስጥ ከመግባታችን በፊት የዚህን ጉዳይ በዚህ ሰሞን አሳውቀኝ። ከዛ ውጭ ደግሞ አይ አላሰርንም ካልክ ላስላስ ጀማዓ ትገባለህ፣ ትረገጣለህ ማለት ነው። ግን ዝም ብዬ ስጠረጥር ኒካህ እንዳስር ካልጠረጠርም ኦኬ። ኒካህ ብታስር ብታዝላት እሽኮኮ ብትላት አቅፈ ብታሽከረክራት መንታ ብትወልዱ
እኛ መንገዱን ነገር ግን ኒካህ ሳታደርግ ከሆነ እሷ ጋር ያለህ ሪሌሽንሽፕ እንደዚህ የሆነው ይደብራል። እና እኔ ስላላመንኩ የሚነግረኝም ሰው ስላጣሁኝ ምንም አይነት መረጃም ስላላገኘሁኝ ነው ይህን ጥያቄ ወደ አንተ ያመጣሁት ማለት ነው። ያው ያለው ነገር ደስ አይልም። እንደምታዩት ነው፣ ሚዲያው በጣም ነው የተበላሸው ማለት ነው። በጣም በሚያሳፍር ሁኔታ ላይ ነው ያለው። ዝሙት በአደባባይ እየተስፋፋ ያለበት ሁኔታ ነው ያለው። ሁሉም ቦታ መተዛዘል። ደግሞ እኮ የሚገርማችሁ ነገር አንዷን ለምሳሌ ወይ ፈኪን ወይ ሶፊን ወይ የሆነን ሰው ስናገር ከነሱ ራሱ ረጂ የሚሉላችሁ ይመጡላችኋል ከስር። ከነሱ ራሱ ረጂ ምን ያርጉሽ እነሱ። ከዛ ደግሞ ማሻላ። በነገራችን ላይ ማለት ነው ዝሙትን የሚደግፍ ሰው ራሱ ዝሙተኛ የሆነ ሰው ነው። መጥፎን ነገር የሚያበረታታ ሰው ራሱ እዛ መጥፎ አህላቅ ውስጥ ያለ ሰው ነው እንጂ እንደዚህ አይነት ነገር ሲያይ ተው የማይል ሰው፣ የእነሱን የሚያበረታታ ሰው ከጥያቄው ውስጥ አለበት። እናንተም ትጠየቁበታላችሁ በዚህ ጉዳይ ማለት ነው። እኔ ሲጀመር ማናቸውም መጡም ቀሩም መጡም አይጎዱኝም ብሏል ባኢስ። ቀሩም አይጎዱኝም መጡም አይጠቅሙኝም ማለት ነው። በቃ ሁሉም እንደ ቤተሰብ ነው የማየው። ሁሉንም እወዳለሁኝ። ነገር ግን ደግሞ እንደዚህ አይነት ነገር ሲመጣ ማሳለፍ ደስ አይለኝም፣ አልፈልግም። ለምን ያልፋል? ተናግሬ እንደፈለገ ይሁን። ሁላችንም ጥፋት አለብን። ሚዲያ ላይ አላህ ነገሮችን ቢያስተካክልልን፣ ሁላችንም በየቤታችን ብንሰተር፣ አላህ የተሻለ ነገር ቢሰጠን ደስ ይለኛል። ነገር ግን ካልሆነም እንኳ ሚዲያ ላይ የምመጣበትን ባህሪዬን አስተካክዬ ነው መምጣት የምፈልገው እንጂ ረምላ ሲባል ያቺ እንትና ጋር ስትሰራ እንትና አዝሏት የነበረው እንትና እንድባል አልፈልግም። ስማችንንም ታሪካችንንም እያበላሸን እንደገና ትውልድም እያበላሸን ያለ ነው። እስኪ ተከታዮቻችሁ የሚከተሏችሁን ሰዎች ልጆቻችሁን ለራሳችሁ እዩት። እንትናን እወዳታለሁ እስቲ ምንድን ነው መጀመሪያ ልጅቱ የምትሰራው ብለን እንሰብ ማለት ነው። የማንንም ቁስል ልንሸፍን አይደለም። ሰው የሆነ ጥፋት የሆነ ቁስል የሆነ እንትን ሊኖረው ይችላል። ነገር ግን ያን ቁስል የምንሸፍንለት ስህተቱን ማሻአላህ በማለት አይደለም። የሆነችን ልጅ ስንወዳት ስህተቷን ግዴታ ማሻአላህ እያልንላት አይደለም። ይሄ መሆን የለበትም። የወደደ ሰው ስህተቱን እየተናገረ መሆን አለበት። የሆነ ነገር አድርጋ ሳይ ወንድሜን የሆነ ነገር አድርጎ ሳይ ምንድን ነው ይሄ ነገር ምንድን ነው የተፈጠረው ብዬ እጠይቀዋለሁ፣ ከቻልኩ በውስጥ ማለት ነው። የማልግባባው ሰው ከሆነ አደባባይ የወጣ ነገርም ከሆነ አደባባይ ላይ ወጥቼ መክረዋለሁኝ፣ አልሰድበውም። እና እናንተ ደግሞ አሁን እዚህ ጋር ያለው ምንድን ነው? በእንትና አትንጭ፣ እንትናን አትንኪብኝ፣ እንትናን እንትን አትበይብኝ፣ እንዲህ አትበሉብኝ። ምከሪዋ እየገባሽ ማሻአላህ እያልሽ ከምታበረታችሁ ምከሩት። እኔ ይህንን ነው የምላችሁ። ከዛ ውጭ አዲስ ቴሌግራም ቻናል ከፍቻለሁ። ያ የቴሌግራም ቻናል የተከፈተው ጀማሪ ዩቱበሮችን ለማበረታታት ነው። ጀማሪ ዩቱበር ማለት እንግዲህ ገና 1000፣ 2000፣ 3000 ያላቸው ዩቱበሮችን እይታቸውን ከፍ እንዲል ለማድረግ ብዬ የከፈትኩት ነው። ተሳዳቢዎች፣ ይሄ ስተርሸረገጡ ምናምን የነበሩ ሰዎችን አልፈልግም። ስነስርዓት ያላቸው በራሳችሁ ጥረት እያደረጋችሁ ቻናላችሁ አላድግላችሁ ያላችሁ እህቶች ካላችሁ ምናልባት እስከዚህ ደቂቃ እያዳመጣችሁኝ ከሆነ ከስር በማስቀምጥላችሁ ሊንክ ወደ ቴሌግራም ግሩፕ ግቡና ኢንሻአላህ ቪዲዮዎቻችሁን በውስጥ ልካችሁልኝ በየሰዓቱ አንዳንድ ቪዲዮ እንለቃለን። የዛ ቪዲዮ እይታ ከ1000 በላይ ሲሆን ወደ ቀጣይ ቪዲዮ እናልፋለን። የዛ እይታ እንዲሁም ከ1000 በላይ ሲሆን ደግሞ ወደ ሌላ እያለፍን በቀን ከ10 በላይ ቪዲዮዎችን ሰዎች እንዲያዩ እናደርጋለን። ይሄንን ያሰብኩት ግን ደግሞ እዛ ቻናል ላይ ግዴታ ስትመጡ እዛ የሚለቀቁላችሁን ቪዲዮ የማየት ግዴታ አለባችሁ። በእርግጥ ሀገር ውስጥ ላለ ሰው ዩቱበር ቪዲዮ ብዬ አላስቸግርም። ነገር ግን ውጭ ያላችሁ እነዚህን ሰዎች ባይመቻችሁ እንኳ ቪዲዮውን ከፍታችሁ ትተውታላችሁ። እርስ በርስ የምትተያዩ እርስ በርስ የምንተያይ ከሆነ እናድጋለን። ይሄንን የቴሌግራም ግሩፕ ደግሞ የጀማሪ ዩቱበሮች ስለሆነ ትልልቅ ቻናል ላላቸው የቴሌግራም ግሩፖች እስላማዊ ዳዕዋ ግሩፕ ምናምን ወደሚባሉት ሸር ብታደርጉት ሌሎች ኡስታዞችም እይታ የሌላቸውንም ወደኛ በማምጣት እይታቸውን ከፍ እንዲል እናደርጋለን። ያው እዚህ ቻናል ላይ አንድ ህግ የማስቀምጠው የተሰረቀ ቪዲዮ፣ የሰው የማይሆኑ ቪዲዮዎችን
ተቀብዬ ለማሳየት አልፈልግም። በራሳችሁ ለመስራት የምትጥሩ እንደዛ አይነት ቢሆን ጥሩ ነው። ለምን ከቲክቶክ ከምናምን የተጠረቃቀመ ነገር እይታ ሊኖረው አይችልም። በዛም አይነት መንገድ ብታድጉም በኋላ ትርጉም ስለሌለው የራሴ አይዲያ አለኝ የምትሉ ሰዎች ቴሌግራም ግሩፑን ተቀላቀሉን ይላለሁኝ። ኢንሻአላህ በቀጣይ የተሻለ ነገር ይዤ እስክመጣ ድረስ አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።